አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ያለ ህዝነት rahmat ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ ማለት ነው። የትዳር አጋር ስትመርጡ እንዴት ነው በሚል ርዕስ መጥቻለሁ። ልቧን አይተህ ምረጥ ይላል። ጥንቻቸውን ሳይሆን አእምሮ አይተሽ ምረጭ። የትዳር አጋር ስትመርጡ ለዝሙት የሚያወራሩጣችሁ ሳይሆን ለዓላማ ህልማቸው የሚያተጓችሁ ምረጡ። ዋጋ ለምትሰጡት ነገር ዋጋ የሚሰጣችሁን ምረጡ። ጠበቃ የሚያቆሙባችሁ ሳይሆን ጠበቃ የሚቆሙላችሁን ምረጡ። ተፎካካሪ ሳይሆን አማካሪያችሁን፣ ጭንቀት ሳይሆን ሰላም የሚሰጣችሁን ምረጡ። ታናሽ የሚያደርጋችሁን ሳይሆን ታላቅነታችሁን ለማውጣት የሚተጉላችሁን ምረጡ። በጀርባችሁ የሚማከሩባችሁን ሳይሆን ፊት ለፊት የሚጋፈጡላችሁን ምረጡ። ሳትገባቡ ወደ ቤተሰብ፣ ጓደኛ እና ሶስተኛ ወገን የሚወስዳችሁ ሳይሆን ወደ ፈጣሪ የሚጸልዩላችሁን ምረጡ። ሞግዚት ሳይሆን እናንተ የምትሆኑልህን ምረጥ። አረቢያሽ ሳይሆን አባትሽ የሚሆንልሽን ምረጪ። ምንጊዜም ከእያንዳንዱ ታላቅ ወንድና ሴት ጀርባ ታላቅ ሴት እና ወንድ እንዳሉ አትርሱ። በህይወታችሁ ልትረዱ የሚገባው በየትኛውም ግንኙነት ውስጥ ነፃ ፈቃድ የሚባል ትልቅ ነገር እንዳለ አለመረሳት ነው። ፈጣሪ እንኳን ፈጥሮ ግዴታ እኔን ምረጡ አላለም። ታዲያ ፈጣሪ ፈጥሮን እንድናመልከው እንድናፈቅረው ያላሳደገን እንዴት እኛ ወደንና ወልደን ነፃ ፈቃድ አናከብርም? በፍቅር እንጂ በትግል አትመኑ። ከፍቅር ክብር ይቀድማል። ፍቅር እየሰጡ ክብራችሁ ከሚያሳጡ ሰዎች ራቁ። መሄድ ከፈለጉ ፈቃዱላቸው። ሌላ ሰው ከመረጡ ፈቀዱላቸው። ካልደገፋችሁ ፍቀዱላቸው። ካልገበዟችሁ ፈቀዱላቸው። ቢጠሏችሁ ፍቀዱላቸው። ሌሎች ሰዎች ለመቆጣጠር ጉልበታችሁን ማባከን አቁሙ። እናንተ የምትችሉትን ቀጣይ ምን ማድረግ እንዳለባችሁ መምረጥ ብቻ ነው። ህይወት ምንም ገደብ የላት እኛ ካስቀመጥናቸው ገደቦች በስተቀር። ስትመርጧቸው የሚመርጧችሁን አክብሩ። ትዳር ለዘላለም የሚያስቡ እንጂ ለወለምዘም ሀሳባቸው ካደረጉ ሰዎች ራቁ። አላህም ማስተዋል ጥበብ እወቅ። አላህ ማስተዋል ይስጠን ማለት ነው። እና እንግዲህ የትዳር አጋር ስትመርጡ እንዴት ነው በሚል ርዕስ ነው የዛሬው ርዕስ ማለት ነው። በምን አፈፋን በሚል ነው። የምርጧ አርያሽ የመልእክተኛ ሰለላሁ ዐለይሂ ወሰለም ልጅ የፋጢማ ረዲየላሁ ዐንሁ ተሞክሮ ልንገርሽ በትዕግስት አንብቢው። የቤት ስራ ሲበዛብሽ ማለት ተወዳዳሪ ካልተገኘላቸው ጹብ ድንቅና የሙስሊሟ ሴት አርያ ከሆኑት እንሰቶች መካከል ፋጢማ ብንት ሙሐመድ ሰለላሁ ዐለይሂ ወሰለም በቀዳሚነት ትጠቀሳለች። ፋጢማ ረዲየላሁ ዐንሃ ለአባቷ ታዛዥና ወዳጅና አክባሪ ልጅ ናት። ባሏን አፍቃሪ፣ አክባሪ፣ ተንከባካቢ ሚስትም ነበረች። ልጆቿን በጥሩ ምግባር ኮትኮታ በማሳደግ ምርጥ እናት ነበረች። በቤተ ዘመዶች ዘንድ በጥሩ ባህሪዋ የተከበረች ነበረች። ከጎረቤቶቿ ወቀሳ ያልተሰማባት ኩሩ ሴት ነበረች። ከመእምናት እንሰቶች ጋር ባላት ግሩፕ የመኗብ ብቃት ተወዳጅታቸው ነበረች። ፋጢማ ረዲየላሁ ዐንሁ ከአንዲት ሙስሊም ሴት የሚጠበቀው ለወላጇ፣ ለባሏ፣ ለልጆቿ፣ ለጎረቤቶቿ እና ለቤተሰቦቿ እንዲሁም ለማህበረሰቦቿ መልካም የመሆን ብቃት ተውጣለች። ለዚህም የአማኝ እንሰቶች የምንጊዜ ማርያ ሆነች ረዲየላሁ ዐንሁ። ለዛሬም የምንመለከተው የህይወቷ ክፍል ከባሏ ያላትን የመተጋገዝን ቤቷን የመንከባከብን አንድ መልእክት እናካፍላችሁ።
አሊ ረዲየላሁ አንሁ እንዲህ ይሉ ነበር። ፋጢማ ከስራ ብዛት በእጅጉ ላይ የሚደርስባት ሰው ሆነና ማረረች። ሰራተኛ እንዲሰጣት ለመጠየቅ መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ሄደች። ነገር ግን አላገኘቻቸውም እና ለባለቤታቸው ለአይሻ ተናገረች። ተመለሰች። አይሻ ሲመጡ ነገረቻቸው። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጉዳዩን እንደሰሙ ወደኛ ሲመጡ ተጋድመን አገኙን። ተነስቼ ልቆም ስል እዚያው በቦታ ሁኑ አሉ። ከዚያም የእግራቸውን ቅዝቃዜ ደረቴ ላይ እስኪሰማኝ በመካከላችን ተቀመጡ። እንዲህም አሉ፣ ለእናንተ ከአገልጋይ የተሻለው ነገር ላመልክታችሁ። ወደ ፍራሻችሁ ስትጠጉ ወይም በመኝታችሁ ላይ ስትሆኑ 34 ጊዜ አላሁ አክበር፣ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ ይበሉ። ይህ ለእናንተ ከአገልጋያችሁ የተሻለ ነው ብለው ሰለላሁ ዐለይሂ ወሰለም ቢን አቡ ጣሊብ አስተላልፈዋል። ቡኻሪ ሙስሊም ዘግበውታል። እንድታውቁ ሙእሚኗ ሴት ከዚህ ታሪክ በርካታ ቁም ነገሮች ትማራለች። አንደኛ፣ በደስታ በሀዘን ከውድ ባሏ ጎን ትቆማለች። በዚህም የቤት ውስጥ ጣጣዎች ለመሸፈን የምታደርገው ጥረት ይህን ያህል እስኪሰማት እንኳ ሰርታ ባሏን ለመውቀስ ሳይሆን ለመፍትሄ ፈለጋ ነበር የተንቀሳቀሰችው። ሁለተኛ፣ በቤቷ ውስጥ ስራዎች በሚገጥሟት ድካም ጉዳት ላይ ታጋሽ ናት። የመልእክተኛው ሰለላሁ ዐለይሂ ወሰለም ልጅና የአሚርን ሙእሚንን ሚስት እንዲሁም የምርጦች የጀነት ሙሽሪዎች የሐሰንና የሁሰይን እና ታላቅ ፋጢማ ረዲየላሁ አንሁ ያንን ጣጣ በትዕግስት አሳልፈው ከአቅሟ በላይ ሊሆን ግን እርዳታ ፈለገች። ሶስተኛ፣ ዚክር ማለት አላህ ማወደስ በብዙ ጎን ብርታት ይሰጣል። ከአላህ ስናስታውስ ስንዋደድ መንፈሳችንም ሆነ አካላችን ያበረታናል። እየዘከርን ስንሰራ ስራውን እንዳይታወቀን ስንቦናችን ይጠነክርናል፣ ድካማችን ይወገዳል። የምትረዳኝ ሰራተኛ ይዘን ስራውን ከመግፋት ዚክር እያል ደከምን ብንሰራ የተሻለ ምንዳ እንገኝበታለን። ሸኹል ኢስላም ኢብኑ ተይሚያ ረዲየላሁ እንዲህ ይሉ ነበር፣ ይህ ዚክር እውነትም ላመነበት ሰው አካላዊ ጥንካሬ ይላል ብለዋል። አራተኛ፣ እንዴት እንስሳ ስኖር ከበደል ሲልባት፣ ስርዓት ሲጠናባት፣ አጋዥ ሲያስፈልጋት ከቅርብ ቤተሰቦች እርዳታ መጠየቅ፣ አጋዥ እንዲፈልጉላት ተባበሩኝ ማለት የሚያስወቅሰን አለመሆኗ ገባሽና ወጣሽ እንደማያስፈልገን ያስረዳናል። አምስተኛ፣ ሙስሊም የግድ የሚያስፈልገትን ነገር ለማሟላት ከባሏ ጋር ተስማምተን ለቤተሰቦቿ ለማሳወቅ ኩራት አያጋዳትም። ከነሱ የተሻለ ችግሯን የምታካፍል የላትም። ስድስተኛ፣ አሊ ፋጢማ ፍቅራቸውን ተግባራዊ በመሆን መልእክተኛው ሲመጡባቸው ጋደም ብለው ሲጫወቱ ነበር። ደክመው ተጎደው በሚል ጭቅጭቅ ላይ አልነበሩም። ባልም የራስሽ ጉዳይ በሚል አላራቃትም። ይልቅስ ከጎኗ ሆና ያበረታታት ነበር። ባሎችም ከዚህ ብዙ ይማራሉ። ሰባተኛ፣ አይሻ ረዲየላሁ አንሁ የፋጢማ እናት ባትሆንም እንኳ የደረሰላት መልእክተኛ መልኩን ሳትቀይር ሳትደብቅና ሳትቆይ ለባለቤቷ መንገሯ ታማኝነቷ፣ አዛኝነቷ፣ ቀናተኛ አለመሆኗን፣ ታላቅነቷን ያንጸባርቃል። ከዚህም እንጀራ እናት የሚሰኙት ወይዘሮዎች ሊማሩ ይገባቸዋል። ውድ እህቴ ለቤትሽ ድከሚ፣ ታገሺ፣ ባለቤትሽን ተንከባከቢ። አላህ ትዳር ላላገኙት መልካም ትዳር ይለግሳቸው። ተጋብተው ላሉትን ያሰማራቸው። ባለቤትሽ በመከራ ፈለግን ፋጢማ አሪያ ለማድረግ ዝግጁ ነሽ? እውነት ነው። እስቲ መቼ ነው ዝግጁ የሆን ነው ማለት ነው? እና የዛሬው ርዕስ እንግዲህ በዚህ መልኩ የትዳር አጋር ስትመርጡ በሚል ነው። እንግዲህ ሁላችንም ቢሆን በአሁኑ ሰዓት ያው ምን አላት ምን አለው ቤት አለው መኪና አለው ይሄ ነው እንግዲህ የሚያስብለው ነገር። ግን እስኪ ማንኛችንን የትዳር አጋር ስንመርጥ ማለት ነው ዲኑ ብለን የመረጥንበት ሰዓት ዲኗ ብለን ሁሉ በቃ
ጥርዝ አትበላት ያልፈልኝ ብላ ስደት በተጓዘች ቤተሰብ ለማቅናት ደክማ ባስደሰተች ለ24 ሰዓት በቁሟ ሰራች። ህይወት ለመቀየር ለፋት በደከመችበት የሰው ሀገር እሳት እየተገረፈች ድካም ናፍቆት እያፈራ ቀኝ ዛሬ ሞላ ነገ በስንት እያለች ስደት በቃኝ በላ ሀገር እያለች በድማዋ ጠንካራ ኒቃብ በለበሰች አልቀርብም ይቅርብኝ አላህን ፍሪ ነኝ አላህን ፈሪ ነኝ የመጣሁት ስደት በደንብ ለውጠኝ መጥፎና ጥሩውን እንደ ላይ አርገኝ ደኔን መገንዘቤ ክብሬን መጠበቄ ተውሂድን ተምሬ ሱናዬን ማወቅ መጥፎና ጥሩውን ለይቼ ማወቅ አልሐምዱሊላህ ስደት ወደድኩኝ ከትናንቱ ዛሬ ለውጥ አገኘሁኝ እኔ ባለማወቅ ጥርስ አትበለኝ ስድብ መስሎ እንዲሁም እኔ ለውጥ ላይ ነኝ ለስራህ ለለወጥ ስደት የተጎድኩኝ ቅርአት ቀርቼ ድኔን የተማርኩኝ ለቤተሰብ ደስታ ቁሜ የታጠቅኩኝ ለመልካም ነገሮች ቀድሜ የሆንኩኝ የስደት እንቁ ነኝ ከመጥፎ የራኩኝ በአላሁ ገዛ ትልቅ ህልም ያቀድኩኝ የሰው ሀገር ኑሮ እጅግ የመረረኝ ሀገሬ ለመግባት እቅድ ያወጣኸኝ ብለህ ብደክመኝ ምኞቱ የኖርከኝ ስደት በቃኝ ብዬ ሀገሬ ሊያመጣኝ ከሜዳ ተነስተህ ጥርስ አትበለኝ። ሁሌም ቢሆን አንዳንድ ሰዎች ጥርስ እያሉ አቤት የአረብ ሀገር ጥርስ አቤት እንዲህ ሆነች። በጣም የማረከኝ ክስተት ሁለት ጓደኛሞች ነበሩ። አብረው ጉዞ ወጡና አንድ ሆቴል ክላስ ይዘው አደሩ። በነጋታው ጠዋት ተነስተው ወደ ጉዳያቸው ሊወጡ ሲሉ አንደኛው ከያዘው ገንዘብ 100 ዲናር ያህል ይጠፋበታል። ለጓደኛው ከኪስ 100 ዲናር ጠፍቶብኛል አይተህ ነበር እንዴ አለው። ጓደኛው ሌሊት ተነስቼ ነበር የሆነ እቃ መግዛት ፈለኩ ወስጄ ዋለሁ አለው። ነው እንዴ አብሽር አለውና ወደ ጉዳያቸው አቀኑ። ጉዳያቸውን ጨራርሰው ወደ ክላሳቸው ሲመለሱ የሆቴሉ የጽዳት ሰራተኛ ያገኛቸው። ክላሳቸውን አጽዳ ስገባ 100 ዲናር ወድቆ አገኝቻለሁ ብሎ ይሰጣቸዋል። በዚህ ጊዜ ገንዘብ ጠፍቶ የነበረው በአግባቡት ወደ ጓደኛው ይዞ እኔ ወስጃለሁ ብለኸኛል ነበር እንዲህ አለው። ጓደኛውን ሲመለስ እንዴ የምታየው ከእኔና ከአንተ ውጭ ሌላ ሰው አልነበረም አላየሁም ብለህ ኖሮ ሸይጣን በመሀላችን ገብቶ ስራውን ሊሰራ ይችላል። ያ እንዳንዴ 100 ዲናሩ በራሴ ላይ አድርጌው ጓደኝነታችን ለገንዘብ ሲባል እንዳይቋረጥ ልጠብቀው ብዬ ነው እንጂ ወስጃለሁም ያልኩህ አለው። ሷሊህ ታማኝ ጓደኛ ካለ ትልቅ ጸጋ ነውና አደራ። እውነት ነው። ታማኝ ጓደኛ ካለን ሁሌም ጸጋ ነው። ሁሌም ትልቅ ደረጃ እንደርሳለን ማለት ነው ወደች እና ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ደሰቁልኝ ማለት ነው። በዛሬ ቪዲዮ ብዙ ሰናበታችኋለሁ። ባይ ባይ ወዶች እወዳችኋለሁ። አላህ ይወደዳችሁ ሁሌም ቢሆን አላህ ይጠብቃችሁ ይጠብቀን እላችኋለሁ። ባይ ባይ ወዶቼ አመሰግናለሁ።